በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ነሐሴ 15 አንድ አምላክ በሆነ በአብ ወልድ መንፈስ ቅዱስ ስም ነሐሴ 15 በዚች ቀን የመኮንን ርባኖስ ልጅ ቅድስት ክርስትና በሰማዕትነት ሞተች። አባቷ ጣዖትን የሚያመልክ ነው። እርሷም አባቷ እንዳስተማራት ታምናቸው ነበር። በአንዲት ዕለትም አስባ ተመራመረች፣ በልቧም እግዚአብሔርን መፍራት አደረ። ተነስታም ፊቷን ወደ ምስራቅ መልሳ ቆመች። የምትጓዝበትንም የሕይወት መንገድ ይመራት ዘንድ ጸለየች። መንፈስ ቅዱስም አንድነቱንና ሦስትነቱን ገለጠላት። አባቷም በመጣ ጊዜ ልጄ እንዴት አለሽ አላት። በክብር ባለቤት በክርስቶስ ሕይወት አለሁ አለችው። አባቷም ሰምቶ ደነገጠ። ልብሽን ምን ለወጠው አላት። እርሷም ከሰማይ አምላክ ተማረኩ አለችው። ከዚህ በኋላ አባቷ እያዘነ ሄደ። እርሷም ተነስታ ወደ እግዚአብሔር ጸለየች። ያን ጊዜ የእግዚአብሔር መልአክ መጥቶ እንዲህ አላት፣ በርቺ፣ ከሦስት መኳንንት ትሰቃይ ዘንድ አለሽ። አዳኝ በሆነ በጌታችን ክርስቶስ መስቀልም አማተባት፣ ሰማያዊ ኅብስትንም ሰጣት። ከዚህ በኋላ ተነስታ ጣዖታቱ ወዳሉበት ቤት ገብታ ቀጠቀጠቻቸው። አባቷም አይቶ እጅግ ተቆጣ። ልጁንም ይገርፋት ዘንድ አዘዘ። ከሥጋዋም ስለ ደም ፈንታ ማር ወጣ። ሁለተኛም በብረት አልጋ ላይ አስተኝተው ከበታቿ እሳትን እንዲያነዱ አዘዘ። እርሷን የነካት የለም፣ ግን ከአረማውያን ብዙዎችን አቃጠለ። ዳግመኛ በታንኳ አድርገው ወደ ባሕር ይጥሏት ዘንድ አዘዘ። በጸለየችንም ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከመላእክት ጋር መጥቶ ራሱ አጠመቃት። ሚካኤልም በእሳት ጉጠት የክብር ባለቤት የሆነ የክርስቶስን ሥጋና ደም አቀበላት፣ ከጣዖታት እድፍም አነጻት። በዚያችም ሌሊት አባቷ ርባኖስ ሞተ። ስሙ ዲዮስ የሚባል ሌላ መኮንን መጣ። ቅድስት ክርስትናን አምጥተው ራቆቷን ሰቅለው ከበታቿ እሳትን እያነደዱ አዘዘ። ሴቶችም ራቆትነቷን አይተው መኮንኑን ረገሙት። እነርሱም በሰይፍ አስቀጣቸው። እርሷን ግን ምንም አልነካትም። ሕዝቡ ይህን ታምር አይተው የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ 30,012 ሰዎች አምነው በሰማዕትነት ሞቱ። ከሃዲው መኮንን ዲዮስም በድንገት ሞተ። ሦስተኛው መኮንን መጣ። የከበረች ክርስትናን ይዞ ለአማልክት ትሠዊ ዘንድ አባበላት። እርሷም እንዲህ አለችው፣ አንተና አማልክቶች ለዘላለም ወደማይጠፋ የገሃነም እሳት ትወርዳላችሁ። እጅግም ተቆጥቶ ወደ እሳት ማንደጃ ውስጥ እንዲጨምሯት አዘዘ። ምንም የነካት የለም። ዳግመኛ ለአራዊት ይጥሏት ዘንድ አዘዘ። እነርሱም የእግርዋን ትቢያ ላሱ። እባቦቹንም የሚያጠምደውን ነከሱትና ወዲያውኑ ሞተ። ሁለተኛ ምላሷንና ጡቶቿን ቆረጡ። የምላሷንም ቁራጭ አንስታ ከመኮንኑ ዓይኖች ላይ ጣለችውና ዓይኖቹን አሳወረችው። ቁጣውንም ተሞልቶ ለእባቦች እንዲጥሏት አዘዘ። አንዲቷም እባብ ልቧን ነደፈቻት፣ አንዲቱ ደግሞ ጎኗን። እንዲሁም የምስክርነቷን ተጋድሎ ፈጸመች። ነፍሷንም አሳልፋ የድል አክሊልን ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚች ቀን የአንድ ክርስቲያናዊ ባለጸጋ ሰው ልጅ ቅድስት እምባመሪና አረፈች። የዚችም ቅድስት የእናቷ ስም ማርያም ይባላል። ሕፃንም ሆና ሳለች እናቷ ሞተች። አባቷም አድጋ አካለ መጠን እስከምታደርስ መልካም ትምህርትን እያስተማረ አሳደጋት። አባቷም እሷን አጋብቶ እርሱ ወደ አንድ ገዳም ሄዶ ይመነኩስ ዘንድ ወደደ። እርሷም አባቷን ያንተን ነፍስ አድነህ የኔን ነፍስ ታጠፋለህን? አለችው። እርሱም ስለ አንቺ እንዴት አደርጋለሁ? ከገዳም ውስጥ ሴትን አይቀበሉምና አላት።
እርሷም እንዲህ አለችው፣ አባቴ ሆይ የሴቶችን ልብስ ከላዬ አስወግደ የወንዶችን ልብስ አለብስኝና ካንተ ጋር ውሰደኝ። የልቧንም ጽናት አይቶ የወንድ ልብስ አለብሶ ከእርሱ ጋር ወሰዳት። የቀድሞ ስሟ ሜሪና ነበር። እርሱ ግን ስሟን ለውጦ እንባ ሜሪና ብሎ ጠራት። ገንዘቡንም ሁሉ ለድሆችና ለጦም አዳሪዎች በተነ። ልጁንም በወንድ ስም እየጠራ ከእርሱ ጋር ወሰዳት። ወደ አንድ የመነኮሳት ገዳምም ደርሶ በዛ እየተጋደለው ኖሩ። ከዚህ በኋላ አባቷ ታመመ። ለሞትም በቀረበ ጊዜ አበምኔቱን ጠርቶ እርሷን የልጁን አደራ ሰጠው። ስለ ገዳም አገልግሎት ከገዳም እንዳትወጣ። ከዚያም በኋላ አረፈና ቀበሩት። የከበረች እንባ ሜሪናም ከአባቷ ተለይታ ብቻዋን ቀረች። በጾም በጸሎት በስግደት ከቀድሞዋ እጥፍ አድርጋ ተጋድሎ ጀመረች። ከዚህ በኋላ የገዳሙ መነኮሳት ይህ ወጣት መነኩሴ ከእኛ ጋር ለገዳሙ አገልግሎት ለምን አይወጣም ብለው ተቃወሙት። እንዲህም አበምኔቱን ባስጨነቁት ጊዜ ከእርሳቸው ጋር ሰደዱት። ለመነኮሳቱ ቀለብ የሚሆነውን የገዳሙን እህል የሚሰበስብ አንድ ሰው አለ። መነኮሳቱ በሚወጡ ጊዜ ከእርሱ ዘንድ አድረው እህላቸውን ይጭናሉ። የእንግዳ መቀበያ ቤትም አለው፣ በዚያ ያድራሉ። በዚያችም ዕለት ከጎረቤቷ አንድ ጎልማሳ ሰው መጥቶ በዚህ ሰው ቤት አድሮ የልጁን ድንግልና አጠፋ። እንዲህም አላት፣ አባትሽ ማን ደፈረሽ ብሎ የጠየቀሽ እንደሆነ አባ እንባ ሜሪና የሚሉት ወጣት መነኩሴ ደፈረኝ በዩ። በጸነሰችም ጊዜ አባቷ አወቀ። ማን ነው ደፈረሽ ብሎ ጠየቃት። እርሷም እንዲህ ብላ መለሰችለት፣ አባ እንባ ሜሪና የሚሉት ወጣት መነኩሴ ደፈረኝ። ያን ጊዜ ተነስቶ ወደዚያ ገዳም ሄዶ መነኮሳቱን ይረግማቸው ጀመር። አበምኔቱም ሰምቶ ወጣና መነኮሳቱን ለምን ትረግማቸዋለህ? እግዚአብሔርን አትፈራምን? አለው። እርሱም በልጁ ላይ የሆነውን ነገረው። እንዲህም አለው፣ አባ እንባ ሜሪና የሚሉት ወጣት መነኩሴ የልጄን ድንግልና ስለደፈረ ነው አለው። አበምኔቱም በሰማ ጊዜ እውነት መስለውና እጅግ አዘነ። ሰውየውንም እንዲህ ብሎ ለመነው፣ በአንድ ሰው በደል ንጹሐን የሆኑ መነኮሳትን በሕዝባውያን ፊት አታዋርዳቸው። ይህንንም ነገር ሰውር። ከዚህ በኋላ ቅድስት እንባ ሜሪናን ጠርቶ ይገስጻትና ይረግማት ጀመር። እሷም ስለምን እንደሚረግማት አላወቀችም ነበር። ባወቀችም ጊዜ ከእግሩ በታች ወድቃ እኔ ወጣት ነኝና በደሌን ይቅር በለኝ ብላ ለመነችው። እርሱም እጅግ ተቆጥቶ ከገዳሙ አባረራት። እርሷም ከገዳም ውጭ ሆና እየተጋደለች ኖረች። ያችም ልጅ በወለደች ጊዜ የልጅቷ አባት ሕፃኑን አምጥቶ ለቅድስት እንባ ሜሪና ሰጣት። እሷም እግዚአብሔርን ያመሰገነች ተቀበለችው። በላሞችና በበጎች ጠባቂዎች ዘንድ ለሕፃኑ ወተትን እየለመነች መዞርን ጀመረች። እንደዚህም አድርጋ ሕፃኑን አሳደገችው። ከ3 ዓመትም በኋላ መነኮሳቱ ተሰብስበው አባ አበምኔቱን ለመኑት። አባ እንባ ሜሪና ይቅርታ አድርጎለት ወደ ገዳሙ ይመልሰው ዘንድ እሱም ልመናቸውን ተቀብለው ከመነኮሳቱ ጋር ቀላቀላት። ይኸውም ከባድ ቀኖና ከሰጣት በኋላ ነው። ከዚህ በኋላ ጭንቅ የሆነ ሥራዎችን ትሠራ ጀመረች። የመነኮሳቱንም ቤቶች ጠርጋ ተሸክማ ወስዳ ከገዳሙ ውጭ ትጥለዋለች። ውሃንም ቀድታ ታጠጣቸዋለች። ምግባቸውንም ታዘጋጅላቸዋለች። ያም ሕፃን አደገ። የቤተ ክርስቲያንንም ትምህርት ተምሮ መነኮሰ። 40 ዓመትም ሲፈጽም 3 ቀኖች ያህል ታማ በሰላም አረፈች። ደወልንም ደውሎ መነኮሳት ሁሉ ተሰበሰቡ። ሊገንዙት ገብተው ልብሶቹን በገለጡ ጊዜ እርሷ ሴት እንደሆነች አግኝተዋት ደነገጡ። ምርር እንባንም አለቀሱ። አበምኔቱ በመጣ ጊዜ ያለ በደሏ ከባድ ንስሐ ቀኖናና ስለ ቅጣትና በእርሷ ላይ ስላደረገው ተግሳጽ
መርር እንባን አለቀሰ። ከዚህ በኋላ መልእክተኞችን ልኮ የዚያችን የሐሰተኛ ልጅ አባቷን አስመጥቶ እምባ ሴት እንደሆነች ነገረው። ከዚህ በኋላ በድኗን ተሸክመው ይቅር ይበለን የሚል ቃል ከበድኗ ከዚህ በኋላ በድኗን ተሸክመው ይቅር ይበለን የሚል ቃል ከበድኗ እስኪሰሙ ድረስ አቤቱ ክርስቶስ ማረን እያሉ ጸለዩ። ከዚህም በኋላ በዝማሬና በማህሌት ከብዙ ለቅሶ ጋር ገነዟት፣ ከሥጋዋም ተባርከው ቀበሯት። እነሆ እግዚአብሔር ክፉ ሰይጣንን አዞት ያችን ሐሰተኛ ሴት ልጅና ድንግልናዋን የደፈረውን ጎልማሳ ያዛቸው። እያጓተተም አሰቃይቶ ይቀጣቸው ጀመር። ወደ ቅድስት እምባበርና መቃብር ሄደው ኃጢአታቸውን በሕዝቡ ሁሉ ፊት እስከሚያምኑ እጅግ አሰቃያቸው። ከመቃብሯም ቁጥር የሌላቸው ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን ለዘላለሙ አሜን። ቅዱስ ለውርንዮስ ሰማዕት። በዚችም ዕለት በንጉሥ ዳክዮስ ቀሳር ዘመን ቅዱስ ለውርንዮስ በሰማዕትነት አረፈ። ይህ ቅዱስ በሃይማኖት የጸና ነው። የክብር ባለቤት ስለሆነ ስለ ክርስቶስ ሃይማኖት ሊቀ ዲቁናን ተሾሞ የሊቀ ጵጵስናውን ገንዘብ ይጠብቅ ነበር። ንጉሥ ስለ እርሱ ሰምቶ አምጥተው ከወህኒ ቤት እንዲያስገቡት አዘዘ። ባስገቡትም ጊዜ በዚያ ዕውር ሰውን አገኘና ዓይኖች ይገለጡ ዘንድ በሕያው እግዚአብሔር ልጅ አምነህ በስሙ ትጠመቃለህን? አለው። ዕውሩም አዎን ጌታዬ አለ። ያን ጊዜ በውሃ ላይ ጸልዮ በአብ ወወልድ ወመንፈስ ቅዱስ ስም አጠመቀው። ያን ጊዜ ዓይኖቹ ተገለጡ። እንዲህም ብሎ ጮኸ። በአገልጋዩ ለውርንዮስ ጸሎት ዓይኖችን የገለጠ የክብር ባለቤት ጌታ ኢየሱስ ክርስቶስ ይክበር ይመስገን ብሎ ጮኸ። ይህንንም ድንቅ አይተው ብዙዎቹ አመኑ። ንጉሡም በሰማ ጊዜ የከበረ ለውርንዮስን ወደ እርሱ ያቀርቡት ዘንድ አዘዘ። ባቀረቡትም ጊዜ ለአማልክት እንዲሠዋ አግባባው። እምቢ ባለውም ጊዜ ጥርሶቹን በድንጋይ ሰበሩ። ልብሶቹንም ገፈው በብረት አልጋ ላይ አስተኝተው ሥጋው እስከሚቀልጥ ከበታች እሳትን አነደዱ። እርሱም ነፍሱን እስኪያሳልፈው ድረስ ወደ ፈጣሪ ይጸልይ ነበር። መላእክት ሃሌሉያ እያሉ ተቀብለው ወደ ኢየሩሳሌም ሰማያዊት አስገቡት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን አምላክን ስለወለደች እመቤታችን ድንግል ማርያም ሥጋዋን ስለመገነዝ የሐዋርያት ስብሰባ ሆነ። ጸሎቷና በረከቷ የሐዋርያትን በረከታቸው ከእኛ ጋር ይኖር ለዘላለሙ አሜን። ነሐሴ 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅድስት እምባበርና ገዳማዊት፣ ቅድስት ክርስትና ሰማዕት፣ ቅዱስ ለውርንዮስ ሰማዕት፣ 30,000 ሰማዕታት። የቅድስት ክርስትና ማኅበር አበው ቅዱሳን ሐዋርያት ወላዲተ አምላክን ለመገነዝ በዚህ ዕለት ተሰብስበዋል። ወርኃዊ በዓላት፦ ቅዱስ ቂርቆስ እናቱ ኢየሉጣ፣ ቅዱስ ሚናስ ማርሚና ሰማዕት፣ ቅዱስ ማሪ ኤፍሬም ሶርያዊ አፈ በረከት። ለእናንተ ጠጉሩን በመሸረብና ወርቅን በማንጠልጠል ወይ ልብስ በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 3። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግረ ጊዜ ባቀርበልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰብሰብበትን የዋይ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ ያጻፈውና የጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን።
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አሜን። ይቆይ።